ጠረጴዛ ስለ አንድ ምንም ቃል ስለማይተነፍስ የደከመ ገጽታ ስላለው ለመሳቅም ለመቆጣትም ስለደከመ ሽማግሌ ሰው ማውራት እፈልጋለሁ። ስለ አንድ ባንዲት ትንሽ ከተማ ውስጥ ከዋናው መንገድ መጨረሻ ወይም ከመስቀለኛው መንገድ አጠገብ ስለሚኖር ሰው ገጽታውን መግለጹ ዋጋ የለው። ከሌላው ሰው የሚለየው ብዙም ነገር የለም። ግራጫ ባርኔጣ ያደርጋል፣ ግራጫ ሱሪ፣ ግራጫ ጃኬት፣ በክረምት ደግሞ ረጅሙን ግራጫ ካፖርት ይለብሳል። የደረቀና የተጨማደደ አንገት አለው። ነጫጮቹ የሸሚዙ ኮሌታዎች በጣም ይሰፉታል። በህንፃው የላይኛው ፎቅ ላይ አንድ ክፍል አለው። ምናልባት ትዳር የነበረውና ልጆችም የነበሩት ይሆናል። ምናልባት ከዚህ በፊት ይኖር የነበረው ሌላ ከተማ ውስጥ ይሆናል። እርግጥ ነው እሱም በአንድ ወቅት ትንሽ ልጅ ነበር። ያ ግን ልጆች እንደ ትላልቅ ሰዎች ይለብሱ በነበረበት በዚያን ጊዜ ነበር። በሴት አያቶቻቸው ፎቶ አልበም ውስጥ የሚታዩት እንደዛ ለብሰው ነው። ክፍሉ ውስጥ ያሉት 2 ወንበሮች፣ 1 ጠረጴዛ፣ 1 ምንጣፍ፣ 1 አልጋና 1 ቁም ሳጥን ናቸው። ትንሿ ጠረጴዛ ላይ የጠረጴዛ ሰዓት አለ። ከሱ አጠገብ ደግሞ አሮጌ ጋዜጦችና 1 አልበም ተቀምጠዋል። ግድግዳ ላይ 1 መስተዋትና 1 ፎቶ ተሰቅሏል። ሽማግሌው ጠዋት የእግር ጉዞ ያደርጋል። ከሰዓትም እንዲሁ የእግር ጉዞ ያደርጋል። ጥቂት ቃላትን ከጎረቤቶቹ ጋር ይለዋወጣል። ማታ ደግሞ ጠረጴዛው አጠገብ ይቀመጣል። ይህ ድርጊት ፍጹም ተለውጦ አያውቅም። እሁድ እንኳ ሳይቀር እንደዚሁ ነው። ጠረጴዛው አጠገብ ሲቀመጥ የጠረጴዛው ሰዓት ቲክ ቲክ ሲል ይሰማዋል። ዘወትር ይህንን ይሰማል። አንድ ጊዜ ታዲያ የተለየ ቀን ተከሰተ። ፀሐይ የወጣችበት በጣም የማይሞቅ በጣምም የማይበርድ ወፎች ከመልካም ሰዎችና ከሚጫወቱ ልጆች ጋር የሚዘምሩበት። ይህ ቀን ከሁሉም ልዩ ያደረገው ግን ድንገት ሰውየውን ደስ ማሰኘቱ ነበር። ሳቀ። አሁን ሁሉም ይቀየራል ሲል አሰበ። የሸሚዙን የላይኛውን ቁልፍ ከፈተ። ባርኔጣውን በእጁ ያዘ። እርምጃውን አፈጠነ። ተፍ ተፍ እያለ በመሄዱም ተደሰተ። መንገዱ ላይ እንደደረሰ ለልጆቹ ባንገቱ ሰላምታ ሰጠ። ወደ ቤቱ አቅጣጫ ገሰገሰ። ደረጃውን ወጣ። ቁልፉን ከኪሱ አወጣና ክፍሉን ከፈተ። ክፍሉ ውስጥ ግን ያው የተለመደው አይነት ነበር። 1 ጠረጴዛ፣ 2 ወንበሮች፣ 1 አልጋ። እንደ ተቀመጠ እንደገና የጠረጴዛ ሰዓቱን ቲክ 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 ሲል ሰማው። ምንም የተለወጠ ነገር አልነበረም። ደስታው ጠፋ። ንዴት ወረረው። ቲማቲም የመሰለውን ፊቱን በመስተዋት ተመለከተ። አይኖቹን በኃይል ጨፍኖ እጆቹን ጨበጠና ጠረጴዛውን ደለቀው፣ ደገመው። በመቀጠል ያለ ማቋረጥ እየደበደበው መለወጥ አለበት እያለ በተደጋጋሚ ጮኸ። የጠረጴዛ ሰዓቱን ድምፅ እያዳመጠው አልነበረም። እጁን እያመመው ድምፁም እየሰለለ አልወጣ እያለው መጣ። በዚህ ጊዜ የጠረጴዛ ሰዓቱን ቲክ ቲክ የሚል ድምፅ እንደገና ሰማ። ከዚያም ምንም አልተለወጠም። ሁልጊዜ ያው ጠረጴዛ አለ ሰውየው። እነዚያው ወንበሮች፣ ያው አልጋ፣ ያው ስዕል። እናም ጠረጴዛን ጠረጴዛ እለዋለሁ፣ ፎቶውን ፎቶ እለዋለሁ። አልጋ ነው የሚባለው፣ ወንበርን ወንበር ይለዋል ሰው። ለምንድን ነው ግን ፈረንሳዮች አልጋን ጠረጴዛን ታብል፣ ፎቶን ታብሎ፣ ወንበርን ደግሞ ሼዝ ይሉታል? በዚህም ይግባባሉ። ቻይናዎችም እንዲሁ ያደርጋሉ። ለምንድን ነው አልጋ ስዕል የማይባለው ሲል አሰበና ሰውየው ፈገግ አለ። ከዛ ሳቀ። ጎረቤቶቹ ግድግዳውን እያንኳኩ እባክህ ጸጥታ እስኪሉት ድረስ ሳቀ። አሁን ይለወጣል
አለና ወዲያው አልጋውን ፎቶ አለው። ደክሞኛል፣ ወደ ፎቶ መሄድ እፈልጋለሁ። እናም ጠዋት አብዛኛውን ጊዜ ለብዙ ሰዓታት ፎቶ ላይ ተጋድሞ ይውላል። እናም አሁን ወንበሩን ምን እንደሚለው አሰበ። የጠረጴዛ ሰዓት ተነሳና ለበሰ። የጠረጴዛ ሰዓቱ ላይ ተቀምጦ በእጁ ጠረጴዛውን ተደገፈ። ነገር ግን ጠረጴዛው ካሁን በኋላ ጠረጴዛ አይደለም የሚባለው፣ ምንጣፍ። የሆነ ሆኖ ጠዋት ሰውየው ከፎቶ ላይ ወረደና ልብሱን ለበሰ። ምንጣፍ አጠገብ የጠረጴዛ ሰዓቱ ላይ ቁጭ ብሎ ምኑን ማን ብሎ እንደሚጠራው አሰበ። አልጋውን ፎቶ፣ ጠረጴዛውን ምንጣፍ፣ ወንበሩን የጠረጴዛ ሰዓት፣ ጋዜጣውን አልጋ፣ መስታወቱን ወንበር፣ የጠረጴዛ ሰዓቱን አልበም፣ ቁምሳጥኑን ጋዜጣ፣ ምንጣፉን ቁምሳጥን፣ ፎቶውን ጠረጴዛ ነው፣ አልበሙን ደግሞ መስታወት። ጠዋት ሽማግሌው ሰውዬ ለረጅም ሰዓት ፎቶው ላይ ተጋድሞ ቆየ። 3 ሰዓት ሲሆን አልበሙ ጮኸ። ሰውየው ተነሳና እግሩን እንዳይቀዘቅዘው ቁምሳጥን ላይ ቆመ። ከዚያም ከጋዜጣ ውስጥ ልብሱን አወጣና ለበሰ። ግድግዳ ላይ ባለው ወንበር ፊቱን ተመለከተ። የጠረጴዛ ሰዓቱ ላይ ተቀመጠና መስታወቱን የእናቱን ፎቶ እስኪያገኝ ድረስ ገለጠ። ሰውየው ይህንን ነገር አስቂኝ ሆኖ አገኘው። ቀኑን ሙሉ ተለማምዶ አዳዲሶቹን ስያሜዎች በጭንቅላቱ ያዘ። አሁን ለሁሉም ነገር ሌላ ስያሜ ተሰጥቶታል። እሱም ሰው መሆኑ ቀርቶ እግር ሆኗል። እግር ደግሞ ጠዋት ደግሞ ሰው ሆኗል። ከፈለጋችሁ ታሪኩን ራሳችሁ ቀጥላችሁ መጻፍ ትችላላችሁ። እናም ሰውየው እንዳደረገው ሌሎቹንም የተለመዱ ስያሜዎች መለወጥ ትችላላችሁ። እንለውጥ። መደወል ማለት ማስቀመጥ። እስክሪፕቶውን መሬት ላይ ደወልኩት። መብረድ ማለት መመልከት፣ የዛሬው ቀን እንዴት ይመለከታል ወደ ማለት ነው። መተኛት ማለት መደወል፣ እስቲ ለባለቤቴ ልተኛለት። መቆም ማለት መብረድ፣ ይህን ያህል ሰዓት ሙሉ ታበርደኛለህ። ማስቀመጥ ማለት መግለጥ። ሲነጋ ሽማግሌው እግር ለረጅም ጊዜ ደውሉን እያስጮኸ ፎቶው ላይ ቆየ። 3 ሰዓት ሲሆን አልበሙን አስቀመጠ። እግር በረደው። መንጋቱን እንዳያይ ቁምሳጥኑን ገላለጠ። ሽማግሌው ሰማያዊ ደብተር ገዝቶ አዳዲሶቹን ቃላት ግጥ አድርጎ ጻፋቸው። ይህም ፋታ ስለነሳው መንገድ ላይ የሚታየው ከስንት ጊዜ አንድ ጊዜ ሆነ። እየቆየ ነገሮችን አዳዲስ ስያሜዎች እያጠና ትክክለኛዎቹን ስያሜዎች እየረሳቸው መጣ። አሁን የራሱ የሆነ ብቻ አዲስ ቋንቋ አለው። እዚህም እዚያም የሚያልመው በአዲሱ ቋንቋ ሆነ። ከዚያም ተማሪ እያለ የሚያውቀውን መዝሙር በራሱ ቋንቋ ተርጉሞ ዝግ ብሎ ለራሱ መዘመር ጀመረ። ግን ወዲያው መተርጎም ከባድ መሆኑን ተገነዘበ። የድሮ ቋንቋውን ረስቶታል ማለት ይቻላል። በመሆኑም አዳዲሶቹን ቃላት ሰማያዊ ደብተሩ ውስጥ መፈለግ ነበረበት። ከሰዎች ጋር መነጋገር ይፈራ ጀመር። ሰዎች እነዚህን ነገሮች ምን እንደሚሏቸው ለማወቅ ለረጅም ጊዜ ማሰብ ይኖርበታል። ሰዎች የሱን ፎቶ አልጋ፣ የሱን ምንጣፍ ጠረጴዛ፣ የሱን ጠረጴዛ ሰዓት ወንበር፣ የሱን አልጋ ጋዜጣ፣ የሱን ወንበር መስታወት፣ የሱን አልበም የጠረጴዛ ሰዓት፣ የሱን ጋዜጣ ቁምሳጥን፣ የሱን ቁምሳጥን ምንጣፍ፣
የሱን ጠረጴዛ ፎቶ፣ የሱን መስተዋት አልበም ነው የሚሉት። ሰዎች ሲናገሩ መሳቅ እስኪገደድ ድረስ ነገር ሁሉ እንደዚሁ ቀጠለ። ነገ ኳስ ለመጫወት ትሄዳለህ ወይም የሆነ ሰው አሁን ለ2 ወራት ይዘንባል ወይም ደግሞ አሜሪካ ውስጥ አጎት አለኝ ብሎ ሲናገር ሲሰማ መሳቅ አለበት። እነዚህ ሁሉ ነገሮች ስለማይገቡት መሳቁ ግድ ነበር። ነገር ግን ይህ አስቂኝ ታሪክ አይደለም። በሐዘን ተጀምሮ በሐዘን የሚደመደም ታሪክ ነው። ባለግራጫ ካፖርቱ ሽማግሌ ሰውዬ ሰዎችም መረዳት የማይችልበት ደረጃ ላይ ደረሰ። ይሄም ብዙ ክፋት የለውም። ከዚህ የከፋው ነገር ሰዎች እሱን ሊረዱት አለመቻላቸው ነው። በዚህም ምክንያት ምንም መናገር አቆመ፣ ዝም አለ። የሚያወራው ከራሱ ጋር ብቻ ሆነ። ሰላም ማለቱንም ተወ።